በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምስተኛ ሳምንት እሁድ ደብረ ዘይት ይባላል። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። በዚህ ተራራ ላይም ጌታችን መድኃኒታችን ኢየሱስ ክርስቶስ ታላላቅ ታሪኮችን ሰርቶበታል። ታሪኩንም ምንድነው ቢሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኢየሩሳሌም ቤተ መቅደስ ወጥቶ በደብረ ዘይት ተቀመጠ። ደቀ መዛሙርቱ ወደ እርሱ ቀርበው ለብቻቸው የዓለምን ፍጻሜ የሚሆንበትን ጊዜ ጠየቁት። እርሱም የሚሆንበትን ዘመንና ሰዓት ምልክቱንና የሚሆነውን ነገር ሁሉ ነገራቸው። ወእንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቤሁ አርዳኢሁ ወይቤልዎ እንተ ባሕቲቶሙ ንግረነ ማእዜ ይከውን ዝንቱ ወምንት ተአምሪሁ ለመጻትከ ወለህልቀተ ዓለም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜ ምልክቱ አሉት። ማቴዎስ ምዕራፍ 24 ቁጥር 3። ያን ጊዜ እወቁ፣ እንዳያስቷችሁ ተጠንቀቁ። ሐሰተኞች ነቢያት፣ ሐሰተኞች መምህራን ይነሳሉ፣ እኔ ክርስቶስ ነኝ ይላሉ። ታላላቅ ታምራቶችንም በምታታቸው ያደርጋሉ። ሕዝብ በሕዝብ ላይ፣ ንጉሥ በንጉሥ ላይ፣ አሕዛብ በአሕዛብ ላይ ይነሳሉ። አባት በልጁ፣ ልጅ በአባቱ፣ እናት በልጇ፣ ልጇም በእናቷ ላይ፣ ምራት በአማቷ ላይ፣ አማት በምራቷ ላይ ይነሳሉ። ታላቅ ጦርነት ይሆናል። ያን ጊዜ ለእርጉዞችና ለነፍሰ ጡሮች ወልደው ለሚያጠቡ ወዮላቸው። ግን ስደታችሁ በክረምትና በሰንበት እንዳይሆን ጸልዩ፣ መሆኑ አይቀርም። ያን ጊዜ ጎግ የሚባል ታላቅና ገናና ንጉሥ በምስራቅ ይነሳል። የሰራዊቱ ብዛት ምድርን እንደ ጉም ይሸፍናታል። እርሱም በግራ እጁ ፀሐይን በቀኝ እጁ ጨረቃን የያዘ መስሎ በምታቱ ይመጣል። ሕዝቡንም በእኔ እመኑ ይላቸዋል። በእርሱ ያላመኑትን በሰይፍ በጦር ያስፈጃቸዋል። ያን ጊዜ ታላቅ ጦርነት ይሆናል፣ ፍጅት ይሆናል። ያን ጊዜ በሰማይና በምድር ታላላቅ ታምራቶች ይታያሉ። በሰማይ ጅራት ያለው ኮከብ ይመጣል፣ በምድር ረሃብ ይሆናል። ያን ጊዜ የዓለም ፍጻሜ ይሆናል። ያን ጊዜ በሕይወተ ሥጋ ያሉ ቅዱሳን ኤልያስ፣ ሄኖክ፣ ዕዝራ፣ ዮሐንስ፣ አረጋዊ ዳሞ፣ ሌሎችም እንደነዚህ በሕይወት ያሉ ቅዱሳን ከሰማይ ወርደው ስለ ሃይማኖት ጦርነት ይገጥማሉ። በሰይፍ በጦርነት ይሞታሉ፣ ይመታሉ። ሁሉም ሕዝብ በጦርነት ያልቃል። ምድር ብቻዋን ትቀራለች። ያን ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል ወደ ምድር ይላካል። ምድርም በነፋስ ትመታለች። ተራራው ይናዳል፣ ገደሉ ይገለባበጣል፣ ጉድጓዱ ይመላል። ምድር እንደ ብራና ትዳመጣለች፣ እንደ ወረቀት ትለሰልሳለች። ያን ጊዜ መልአኩ ቅዱስ ሚካኤል ሙታንን የሚቀሰቅስ የመለከት ድምፅ ያሰማል። ያን ጊዜ ሲነፋ የሙታን ሥጋቸው በያለበት፣ አራዊት የበላው ውሃ የወሰደው በያለበት ይሰበሰባል። ሁለተኛ ሲነፋ ሁሉም ትኩስ በድን ይሆናል። በሦስተኛው ድምፅ ሁሉም እንደ ዓይን ጥቅሻ ፈጥነው ይነሳሉ። ያን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእልፍ ከአእላፋት መላእክት ጋር ሰራዊቶች ጋር በታላቅ ግርማ ከሰማይ ወርዶ ከምስራቅ ወደ ምዕራብ ይወርዳል። የሉቃስ ወንጌል ምዕራፍ 22 ቁጥር 27። ያን ጊዜ ኃጥአንን በግራ ጻድቃንን በቀኝ ያቆማል። ጻድቃንም በጎ ሥራቸውን ይዘው ከፀሐይ 7 እጅ አብርተው ይቆማሉ። ኃጥአንም ክፉ ሥራቸውን ይዘው ከቁራ 7 እጅ ጠቁረው ይቆማሉ። ያን ጊዜ ጌታችን በሚያስፈራ ድምፅ ኃጥአንን እናንተ ርጉማን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብራቆት አላለበሳችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ እናንተ ርጉማን ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ ዘላለም እሳት ሂዱ ይላቸዋል። ያን ጊዜ በታላቅ ጩኸት መቼ ተርበህ አይተንህ ይሉታል። እርሱም በእኔ ስም የተቸገሩትን አልተቀበላችሁም ብሎ ያሰናበታቸዋል። ያን ጊዜ በታላቅ ልቅሶ እንባቸውን እንደ ክረምት ውሃ ያፈሳሉ። የማይጠቅም እንባ ነው። ታላቅ ጩኸት ይሆናል። እናት የልጇን ጩኸት አትሰማም። በመካከላቸው
መብረቅ ብልጭልጭታ ይሆናል። ይህም የኃጥአን ዕድል ፋንታቸው ነው። ያን ጊዜ በታላቅ ሐዘን ወደ ገሃነም ይወርዳሉ። ከዚህ በኋላ ጻድቃንን በሚያስደስት ቃል እንዲህ ይላቸዋል። እናንተ የአባቴ ቡሩካን ብራብ አብልታችሁኛልና፣ ብጠማ አጠጥታችሁኛልና፣ ብራቆት አልብሳችሁኛልና፣ ብታሰር አስፈትታችሁኛልና፣ እንግዳ ብሆን ተቀብላችሁኛልና፣ ዓለም ሳይፈጠር ወደ ተዘጋጀላችሁ የዘላለም ደስታ ወዳለበት ወደ መንግሥተ ሰማያት ሂዱ ይላቸዋል። ያን ጊዜ መቼ ተቸግረህ አይተንህ ይሉታል። እርሱም በእኔ ስም የተቀበላችኋቸው እኔ ነኝ ይላቸውና ያሰናበታቸዋል። ያን ጊዜ ጻድቃን የዘላለም ደስታ ወዳለበት ወደ መንግሥተ ሰማያት በፍጹም ደስታ ይገባሉ። ይህም በዓለም ፍጻሜ ነው። ያን ጊዜ አንድ ቀን እንደ 1000 ቀናት፣ 1000 ቀን እንደ አንድ ቀን ነው። ይህም የሚሆንበት እሁድ ቀን ነው። ከዚህ በኋላ ዳግም መፈጠር የለም፣ የዓለም መጨረሻው ነው እንጂ ብሎ ጌታችን ለደቀ መዛሙርቱ ነገራቸው። ቃሉን ተቀብለው በዓለም አስተማሩ። ለአሕዛብ ምስክር ይሆንባቸው ዘንድ ለእግዚአብሔር ምስጋና ይሁን፣ አሜን።